ሀሳብ በመልእክትክ? መልእክቴማ ፋኖ ጋር በተያያዘ አንድ ሃይማኖት ብቻ መወቀስ የለበትም። እኛም ጋር ያሉ ሰዎች ማንኛው ሃይማኖት ይወቀስ? የትኛው ሃይማኖት ይወቀስልህ? ሙስሊሞችም አሉ አብረው ከታጠቀ ኃይል ጋር የሚሰሩ ወንድሞቻችን እህቶቻችን። ኦኬ ሶ ምን እናድርግ? እሺ አይ ያየሁት ቪዲዮ አንድ አካልን ብቻ የሚወቅስ ነው ያንቺ ቪዲዮ እና ስለዚህ ፋኖ ውስጥ ሙስሊም ስላለ ፋኖ ምንድን ነው ነው ራሳችሁ የሃይማኖት ታጣቂ ነን አሉ እኮ። አሁን እኮ እዚህ ጋር ለምሳሌ የእንትን ኦነግ እንትን ነው የፕሮቴስታንት አማጺ ነው። የኦነግ ወታደሮች ግን ዋቂ ፈታዎች አሉበት። ሶ ያቋቋሙት የመሰረቱት ለፕሮቴስታንታዊ ዓላማ ነው። ወታደሮች ደግሞ ዋቂ ፈታዎች ናቸው። ስለዚህ ኦነግ ፕሮቴስታንት ነው ነው የምንለው ወይስ ዋቂ ፈታ ነው ነው የምንለው? ደግሞ እኔ ስለ ኦነግ አይደለም እያወራ። አዳምጥ። እውቀቱ ከሌለ ሂድና አንብብ። የኢትዮጵያን ታሪክ ለይተህ እወቅ። ዝም ብሎ ግንዛቤ ሳይኖርህ እየመጣ ሶሻል ሚዲያ ላይ ናውረድ ሲጀመር እባክህ ናውረድ። ስንት ዶማ ነው ያለው በአላህ። እኔ እኮ ከደንቆሮ ጋር ነው እኮ መግባባት እኮ ያቃተን። ያ ጀማአ እንትን ነው አማራ ክልል ላይ የኦርቶዶክስ አማጺ የሆነው ፋኖ መስጊድ ውስጥ ገብቶ እንግዲህ ወንድሞችን ገሏል። አላህ የሰማዕትነትን ደረጃ ይስጣቸው። በዙ አጋጣሚ ማስተላለፍ የምፈልገው መልእክት ምንድን ነው? አካባቢዎች የሚገኙ ታዋቂ የዜና አውታሮች እንዲዘግቡት ማድረግ የምትችሉ ሰዎች እንትን መደረግ አለበት። እንግዲህ የኦርቶዶክስ አማጺ የሆኑ መስጊድ ውስጥ ገብቶ ነው እንትን የሚለው ምዕመናኖችን የገደለው። ስለዚህ መታወቅ አለበት። ኢትዮጵያ ውስጥ ያለው ጦርነት፣ ኢትዮጵያ ውስጥ በፕሮቴስታንትና በኦርቶዶክስ መካከል የሚደረገው ጦርነት ማብቂያ መቼ እንደሆነ አይታወቅም። ነገር ግን የኦርቶዶክስ አማጺ የሆኑት መስጊድ እየገቡ ምዕመናኖችን እየገደሉ እንደሆነ የዓለም ሕዝብ ማወቅ አለበት። ከቻላችሁ እስኪ በአሪፍ አድርጋችሁ ዜና መስራት የምትችሉ ልጆች እንትን ብትሰሩ። ኦኬ፣ እንደዚህ ማለት እንትን የምትሉ ሰዎች ዜና በደንብ አድርጎ ማስተላለፍ የሚችል ሰው ወይም በሰፊው የሚዲያ ሽፋን እንዲያገኝ አድርጉ። የሚዲያ ሽፋን እንዲያገኝ ማድረግ ነው። እንግዲህ የገበሬውን በሬ እየነዳ እየጣለ የሚበላው የኦርቶዶክስ አማጺ ፋኖ ጥጋቡን አልችል ብሏል። ታውቃላችሁ እንግዲህ የድሃም በሬ እየበላ የጥጋቡ ድንፋታው የሚሄድበት ስላሳጣው መስጊድ ገብቶ እንትን እያለ ነው፣ እየገደለ ነው። ነቢያችን መሐመድ ዓለይሂ ሰላቱ ወሰላም ቤተ እምነት ውስጥ ያሉ ሰዎች አይገደሉም። ቤተ እምነት ውስጥ ያሉ ሰዎች አይገደሉም። ሕፃናት፣ ሴት፣ ሽማግሌ፣ የሃይማኖት አባቶች፣ መነኩሴዎች፣ ሽማግሌዎች አይገደሉም። ነገር ግን ከጨለማ የወጣ ማህበረሰቡን ወደ ጨለማ እየነዳ ያለው ነው እንግዲህ የኦርቶዶክስ አማጺ የሆነው ፋኖ ቤተ መስጂድ ውስጥ ገብቶ ጸሎት የሚያደርግን ሰው የገደለው ማለት ነው። አስባችሁታል? ያኔ ምን አይነት አእምሮ እንዳላቸው ማለት ነው። በዚሁ አጋጣሚ የኢትዮጵያ ታሪክ ምን እንደሆነ በፋኖ አረጋግጠናል። የኢትዮጵያ ታሪክ የኦርቶዶክስ ነገስታት ሙስሊሙ ማህበረሰብ መስጊድ እየገባ ሲጨፈጭፍ እንደነበረ ኦኬ፣ ያለፈውን ታሪክ ኦኬ፣ በኦርቶዶክስ ነገስታት የተገደለውን የሙስሊሙ ማህበረሰብ ሀቅ እንዲወጣ ነው ያደረገው ፋኖ ማለት ነው። አስባችሁታል? እንግዲህ የኦርቶዶክስ ኢትዮጵያን ከ1500 ዓመት በላይ ነው የመራችው። የሀገሪቱ ስልጣን ላይ የሀገሪቱ መንበረ ስልጣን ላይ ከ1500 ዓመት በላይ ነበረች ኦርቶዶክስ ማለት ነው። ይቺ ቤተ ክርስቲያን በእነዚህ ዓመታት ውስጥ የጨፈጨፈቻቸው ንጹሐኖች ከፋኖ መረዳት ትችላላችሁ። ቤተ እምነት አይሉ፣ ሴት አይሉ፣ ህፃናት አይሉ፣ እንስሳ አይሉ፣ ማህበረሰብን የሚጨፈጭፉ የማህበረሰብን ንብረት የሚዘርፉ ናቸው።
የሚዘርፉ ናቸው። ያለፉት ዘመናትን እንግዲህ ፋኖ እያጠራልን ያለው ምንድን ነው? ያለፉት ዘመናት በኦርቶዶክስ ስር የነበረው ዘመናት ምን አይነት ዘመን እንደሆነን ያረጋገጠልን። ኦኬ፣ የኦርቶዶክስ ነገስታት መስጊድ ውስጥ እየገቡ ምዕመናኖችን ሲገድሉ፣ ቤታቸው እየገቡ ምዕመናኖችን ሲገድሉ፣ ደብተራው ቤተክርስቲያን እየሄደ ገዳይ እያለ የውሸት ታፔላ ይለጥፍባቸው ነበረ። የውሸት ታፔላ ይለጥፍባቸው ነበረ። ኮሜንት ላይ ታችኋል። የኦርቶዶክስ መንጋ በየሶሻል ሚዲያው አራጅ ገዳይ እያሉ የሚጽፉት ያ አራጅ ገዳይ እያሉ የሚጽፉት ደብተራዎቹ የሰጧቸው የውሸት ታፔላ ነው። ደብተራዎቹ ለተተኪ ትውልዳቸው በ100 ዓመት ራሱ መዳን የማይችል የውሸት ታፔላ ነው የሰጧቸው። ነገር ግን ያንን የውሸት ታፔላ ማህበረሰቡ እንዲያውቅ ፋኖ ይህንን ታፔላ ነው የገነጠለልን። ቤተ እምነት ገብተው የኦርቶዶክስ አማጽያኖች እንግዲህ የኦርቶዶክስ መሪዎች እንግዲህ አስቡ። የኦርቶዶክስ መሪ ብሎ ማለት ቤተ እምነት ውስጥ ገብቶ የሚገድል ማለት ነው። ቤት ተኝተህ መጥቶ የሚገድል ማለት ነው። ህፃናትን የሚገድል ኦኬ፣ እንስሳቶችን በሬዎችን ነርቶ አርዶ የሚበላ ሆዳም ነው። እንደዚህ ናቸው። እንደዚህ መንጋዎች ናቸው። እንደዚህ አይነት መንጋዎች ናቸው። ስለዚህ የኦርቶዶክስ አማጺ፣ የኦርቶዶክስ ገዢዎች፣ የኦርቶዶክስ ባለስልጣናት ቤተ እምነት ውስጥ እየገቡ ማህበረሰብን እንደሚጨርሱ ይሄ መታወቅ አለበት። የኢትዮጵያ ሕዝብ ማወቅ አለበት። የውጭው ዓለምን የኢትዮጵያ ሕዝብ ማወቅ አለበት። በሁሉም ቦታ የሚዲያ ሽፋን እንዲያገኝ አድርጉ። የሚዲያ ሽፋን እንዲያገኝ አድርጉ። ምክንያቱም ኢትዮጵያ ውስጥ ሙስሊሙ ማህበረሰብ እንዴት እንዳለፈ ማወቅ አለበት። የኦርቶዶክስ አመራሮች፣ የኦርቶዶክስ ገዢዎች እንደዚህ አይነት ቤተ እምነት ውስጥ ጸሎት ላይ ያለን ሰው የማይምሩ ርኅራሄ፣ እዝነት የሌላቸው የእስራኤል ወታደር ማለት እኮ ነው። የወራሪዋ እስራኤል ወታደር እንደማለት ነው። ስለዚህ የኦርቶዶክስ መሪዎች በምዕመናን ላይ ያደረጉትን በሀገር ውስጥም ሆነ በውጭም የሚዲያ ሽፋን እንዲያገኝ መሰራት አለበት። ሁላችሁም ሶሻል ሚዲያ የምትጠቀሙ ሶሻል ሚዲያ ላይ ቲክቶክ ላይ ያላችሁ፣ ፌስቡክ ላይ ያላችሁ፣ በአማራ ክልል በደቡብ ወሎ ዞን መካነ ሰላም ላይ የኦርቶዶክስ መሪዎች፣ የኦርቶዶክስ አማጽያን መስጊድ ውስጥ ገብተው ምዕመናኖችን እንደገደሉ ማንም ሰው ማወቅ አለበት። ኦኬ፣ ምዕመናኖችን መገደላቸውን ብቻም ሳይሆን ያለፍነውን ዘመናት ታፔላ የገነጠለ ነው። ይሄ ኦርቶዶክስ እንድትከበር ተብሎ ሙስሊሞች የሚገደሉበት ነው። ጎንደር ሙስሊሙ በድህነት አሮንቃ ውስጥ እንዲሆን በሚል በጎጃም የምርኮ ብዝበዛ የሚደረግበት ነው። የአማራ ክልል ብሎ ማለት በጎጃም ምርኮ ብዝበዛ፣ በጎንደር ኦርቶዶክስ እንድትከበር እንድትፈራ፣ የኦርቶዶክስ ቤተክርስቲያን እንድትፈራ አስባችሁታል? በ21ኛው ክፍለ ዘመን ሰው ኦርቶዶክስን እንዲፈራ ሙስሊሞችን መስዋዕት ማቅረብ፣ የኦርቶዶክስ ቤተክርስቲያን በኢትዮጵያ በዋው ኦርቶዶክስ ምናምን ተብላ እንድትፈራ ሙስሊሞችን ማረድ፣ ሙስሊሞችን መስዋዕት ማቅረብ የምትወድ ሰይጣናዊት ቤተክርስቲያን ናት ይቺ ቤተክርስቲያን። ላለፉት ዘመናት ቅድመ አያቶቻችንን አያቶቻችንን ስታሳድድ ስትገድል ነው የኖረችው። መገደላችን ሳይሆን ኦኬ፣ የሚገርመው በዱር ይገሉናል። ቤተ ክርስቲያን ውስጥ ደግሞ የውሸት ታፔላ ይለጥፋሉ። በየሶሻል ሚዲያ ሙስሊም እንደዚህ ነው አራጆች፣ ገዳዮች እያሉ የሚጽፉት የኦርቶዶክስ መንጋዎች ከምን የወረሱት ነው? ከነዛ ውሸታም ደብተራዎች የወረሱት ውርስ ነው ማለት ነው። ሶሻል ሚዲያ የምትጠቀሙ በሙሉ የሚዲያ ሽፋን መሰጠት አለበት። የሚዲያ ሽፋን መሰጠት አለበት። የሚዲያ ሽፋን ማግኘት አለበት። እያንዳንዱ ሰው ማወቅ አለበት። በሁሉም የኢትዮጵያ ክልል መታወቅ አለበት። እናት ስለ ራሱ ሸውሩ መጀመሪያ ሰው እጅሽን ማና ያባራት ገና ከማስገባቴ
ትቀደድ እንጂ ትንሽ ታወራ እንጂ ትንሽ ትቀደድ ታወራ። እስኪ የምትለውን ልስማ። እንደዚህ እኮ ገዳይነታቸውን እኮ እንትን አይሉም እኮ። እኔ በነገራችን ላይ የሰው ልጅ ከህሊና ጋር እንደተፈጠረ ነው የማውቀው። ነገር ግን እንደነዚህ አይነት የኦርቶዶክስ መንጋዎች ህሊና እንኳ የላቸውም እኮ፣ ጥቂት እንኳ ህሊና የላቸውም። ኦርቶዶክስ ሪስፔክት አላት፣ ፍቅር አላት። መጀመሪያ ሰብስሽን ስለራስሽ መዝር አለባችሁ። ዘላለምሽን ማለት ነው። ሙስሊሞች መጀመሪያ አዳምጭ ደረግ ሙስሊሞች መታረግ አለባቸው። መልሽልኝ። መጀመሪያ የሶሻል ሚዲያ ተጠቃሚ ስትሆኝ መጀመሪያ ሪስፔክት ይኖርሽ። የራስሽ እንዲከበር ከፈለግሽ መጀመሪያ ራስሽን አስከብሪ። ኦኬ። ዝም ብለሽ የሰው እየዘለፍሽ የኦርቶዶክስ መሪዎች የኦርቶዶክስ አማጺዎች ኦርቶዶክስን እናስከብራለን ብለው ነፍጥ ተሸክመው ጦር ሜዳ የገቡት መስጊድ ውስጥ ገብተው ስለገደሉት ለምን ኦርቶዶክስ ጥቅም መጀመሪያ የሰው ትሪት ማድረግ አለብኝ። ትናንትና መስጊድ ውስጥ ገብተው ሙስሊሞች መጀመሪያ አንቺን ከመተቸቴ በፊት ስለ ራሴ ነው ማወቅ የሚጠበቅብኝ። ስለ ራስ ስለተገደለ ሰው እኮ የምናወራው ስለና እንጂ ስለና አይደለም እኮ እያወራን። እኛ እኮ እንገደላለን እንጂ አንገድልም። መስጊድ ውስጥ ሰዎች ተገደሉ። መጽሐፍ ቅዱሳችንም እንደዛ ነው። የገደለ ይገደል፣ የመታ ይምታ፣ ውሃ የጨመረው ውሃ ይጨምር አይልም የኛ መጽሐፍ ቅዱስ። እኛ በመጽሐፍ ቅዱሳችን መሰረት ነው የምንሄደው። አንቺ ብዙ ነገር ስላልሽ መጽሐፍ ቅዱሳችን አይፈቅድም። ስለ መጽሐፍ ቅዱስ አይደለም የምናወራው። ትናንትና የኦርቶዶክስ መሪዎች መስጊድ ውስጥ ገብተው ሰዎችን ገለዋል። ማንን ገለው ነው የሚገደው? የገደለ ይገደላል ነው አይደል ያልሽው? ኦርቶዶክስ የገደለን ትገድላለች ነው ያልሽው። መስጊድ ውስጥ ያሉት ማንን ገለው ነው? ማንን ነው የገደሉት? መስጊድ ውስጥ ያሉት። መስጊድ ውስጥ እኮ ጸሎት እያደረጉ እኮ ነው። ኦርቶዶክስ እንድትከበር መስጊድ ውስጥ እየገባችሁ ማረድ አለባችሁ፣ መግደል አለባችሁ። ኦርቶዶክስ የምትከበረው በማረድ እና በመግደል ነው፣ ደም በማፍሰስ ነው። ኦኬ። ኦርቶዶክስ ስትከበር እንድትኖር እኛ መሞት አለብን እንዴ? ኦርቶዶክስ የምትከበር እኮ በያዘችው አላማ በያዘችው አስተምሮ እንጂ በመግደል አይደለም እኮ። እኛ እንደዛ ብለን አናውቅም፣ ወደፊት ማናደርገው። አንቺ ስለሽ ብቻ ልንኖሩ አንችልም። ይልሽ ለተናገርሽው ነገር ዋጋ ትከፍልበታል። የእውነተኛ አምላክ የምታመልኪው ከሆነ ዋጋ ትከፍልበታል። እንደተናገርሽው ነው የምትኖሩ። ለነገሩ የተናገርነው እውነትሽ ነው። መጽሐፍ ቅዱስሽ አንቺ ቁርአንሽ እንደሚልሽ እንደሚያዘሽ ነው እየተናገርሽ ያለሽ። ኦፍኮርስ እያወራን ያለ ነው ኦርቶዶክስ እንድትከበር መስጊድ ውስጥ እየገባችሁ ሙስሊሞችን ማረድ ያለባችሁ። ከአንደበትሽ የሚወጣውን ጥበብን መጠቀም አለብሽ። አንቺ የሰው ሃይማኖት ስለተቸሽ ማለት ነው። ይልሽ አንቺ ሰው ስለዘለፍሽ የሰው ሃይማኖት ስለዘፍለሽ ከቶ የኔ ይከበራል ብለሽ ሀሰት። ስለምንድን ነው የምታወሪው? ክብር ሊኖርሽ ይገባል። ጽዋኖችን ማንኛ እንደተገደል ነው በአደባባይ እናንተ ቁርአናችሁ ስለሚፈቅድ እየገደላችሁ ነው። እንገደላለን። የኦርቶዶክስ አማጽያን መስጊድ ውስጥ ገብተው ምዕመናኖችን እያረዱ ነው። ይሄን ያደረጉት ደግሞ ኦርቶዶክስ እንድትከበር ነው። እኛ ለኦርቶዶክስ መከበር ሲባል መሞት አለብን ነው ነው። እኛ ራሳችን ስለምናውቀው ማንም ሊከተልሽ አይችልም። ምኑን ነው የምታውቁት? እኛ ራሳችን ተገዳይ እንደሆነ መቼም ኦርቶዶክስ ገላ ሳይሆን ተገለን ነው የምንኖረው። የገደለ ይገደል የሚል መጽሐፍ ቅዱስ ጥራት የለንም ብለንም አናውቅም። መጀመሪያ ተፍሲርችን ግለጭና ተጠቀሚ ቁርአን። በነገራችን ላይ እንደዚህ አይነት ማቶ ጭንቅላት ያለው ሰው የፈለገ ቢሆን ጥፋተኛ ነኝ አይልም። አው ጥፋት ጠፍቷል ብላ የምትናገር መስሎ ነበር ያስገባኋት። አው ጥፋት ጠፍቷል የምትል ነበር የመሰለኝ። ምንድን ነው ያለችው? ኦርቶዶክስ እንድትከበር ነው ያለችው። ስለዚህ ኦርቶዶክስ እንድትከበር መደረግ አለበት። ሙስሊሞች መስጊድ ውስጥ ሲሰግዱ መታረድ አለባቸው ነው። ኦርቶዶክስ መቼ ነው የምትከበረው ነው? ቆይ አልተከበረችም። ኦርቶዶክስ እንድትከበር በሚል ጎንደር ላይ 53 በላይ ሙስሊሞችን አረዳችሁ። ኦርቶዶክስ አልተከበረችም። ያኔ አልጠገባችሁም። ስንት ሙስሊም ስታርዱ ነው ኦርቶዶክስ የምትከበረው? ስንት ሙስሊም ስትገድሉ ነው ኦርቶዶክስ የምትከበረው? የስንቱን ገበሬ በሬ ስትነዱ ነው ኦርቶዶክስ የምትከበረው? እንዴ ስንት ሙስሊም ለሙስሊም መስዋዕት መቅረብ አለበት ኦርቶዶክስ እንድትከበር? ስንት መስጊድ ውስጥ ገብታችሁ ነው ምዕመናኖችን የምታርዱት ኦርቶዶክስ እንድትከበር በሚል? መቼ ነው ቆይ የምትከበረው? እኔ ጥያቄ የሆነብኝ ምንድን ነው ኦርቶዶክስ መቼ ነው የምትከበረው ነው?
ሙስሊሞቹ ከመታረድ መቼ ነው የሚቆመው ነው? ይሄ ብቻ ነው። እስኪ ይሄን ብቻ መልሱልን። እስኪ ኦርቶዶክስ ተከበረች የምትሉት ምን ሲሆን ነው? እስኪ ገብታችሁ መልሱልን። እስኪ ኦርቶዶክስ መከበር ማለት ምን ማለት ነው? የሚያሳዝነው እኮ አብዛኛው ጊዜ ደግሞ የሚደግፉት ነገር እየገቡ ይሄ እንትን አይደለም ገብቶ ወይም እምነትን የማሳየት ጉዳይ አይደለም። መስጊድ ውስጥ ገብቶ ሰው የሚነካካውን ሰው ለአማራ ሕዝብ ነው የምንቆመው ብለው ነው ባይዘው ፋኖች በተለይ ማለት ነው። ቤተክርስቲያኑ ውስጥ የተደበቁ ሄደው ግን አማራ ክልል ውስጥ ያለ መስጊድ ውስጥ የሚሰግዱትን ኡስታዞችን ሆነ ኡማዎችን ሄደው ይገላሉ። ይሄ ትልቅ ጥላቻ ነው። ይሄ ማለት ነው በጣም ማለት ነው። በተለይ ፋኖች ለሙስሊሞች ትልቅ ጥላቻ ነው ያላቸው። አማራ ክልል ያሉት አማራ ሆነው የሆኑ ሙስሊሞች በተለይ እነሱን የሚደግፉትም አሉ። የሚያሳዝነው እኮ ማለት ነው ከፋኖ ጎን ነን ይላሉ። ውጭ ዓለም ላይ እስራኤል ፍልስጤምን ታሰቃያለች። ፋኖ ደግሞ እዛው ክልል ውስጥ ያለውን አማራ ያሰቃያል። ሆኖም ግን ማለት ነው አሁንም ክርስቲያኖች መጽሐፋቸው ወይም ደግሞ እምነታቸው የሚያስተምረው ስለሆነ እነሱ ያላቸውን ጥላቻ ይደግፋሉ አሁንም ድረስ ማለት ነው። ለኛ ያላቸው ጥላቻ እዚህ ድረስ ነው። ተገቢነት አይደለም ደግሞ ብላ መታ ትከራከራለች። ደግሞ መተል ለነሱ ልትከራከሩ ትፈልጋላችሁ እንዴ? ገደልን ማለት አማኝ ማለት ነው። ቤተክርስቲያን ውስጥ ገብቶ አንዳማኝ ረመዳን ገዳይነን ማለት ደብሯት ነው ታውቃለህ። ገደልን ማለት እንዴ ምንድን ነው ያለችው? ኦርቶዶክስ እንድትከበር ነው አለች እኮ። ኦርቶዶክስ እንድትከበር ነው አስበዋል። እንግዲህ ኦርቶዶክስ እንድትከበር ነው እንግዲህ ሙስሊሙ ማህበረሰብ እየተገደለ ያለው ማለት ነው። አሁን ኦርቶዶክስ መከበር ማለት ምን ማለት ነው? እኔ ሊገባኝ አልቻለው ይሄ ነው። ኦርቶዶክስ እንድትከበር ማለት ምን ማለት ነው ነው? ኦርቶዶክስ ምን መከበር ማለት ምን ማለት ነው? ይሄ እስኪ እንመልሱልን። ኦርቶዶክስ እንድትከበር ማለት ምን ማለት ነው እንዴ? ቆያችሁ እኮ ኦርቶዶክስ ደግሞ ማለት ነው። እዚህ ጋር አንድ ነገር ተጨምር። ኦርቶዶክሶች ግደሉ አይልም ምናምን ትላላችሁ። መጽሐፋችሁ ላይ ግድያ ብናሳይ መጽሐፍ ቅዱስ ላይ በጣም ብዙ ነው ያለው። ግድያ ሲባል ማለት ነው እግዚአብሔር ያላመነው ግድያ ከተባለ እንደ መጽሐፍ ቅዱስም አለ። ግድያ ከተባለ ኦኬ፣ ግድያ ከተባለ የሚገርመው ፋኖ እኮ የሚደበቁት ሄደው ቤተክርስቲያን ውስጥ ነው ሄደው እንደ ቤታቸው የሚያዩት ማለት ነው። ከዛ መስጊድ ላይ ሄዱና ምንም ያላደረገውን ህዝብ በሰላም እየሰገደ ወይም ደግሞ ዱዓ ያደረገውን ህዝብ ገብቶ መስጊድ ውስጥ ገብቶ በሽጉጥ ማርከፍከፍ ማለት ይሄ ትልቅ ጭካኔ ነው። ግልጽ ነው። ይሄን የሰገዱ ያሉ ኡስታዞች እንዳለ እኮ ሌላ ብሔር አይደሉም፣ እዛው አማራ ናቸው እነሱ። ግልጽ ነው አይደል? ይሄ አሁን ራሱ ያላቸውን ጥላቻ ማየት እንችላለን። ኮመንት ላይ አታዩም እንዴ? አላህ መጨረሻቸውን ያሳየናል። በዱንያ ያሳየንም አኺራ ላይ ቅጣታቸው ከባድ ነው። ችግር የለውም። የአኺራም ሆነ የዱንያ ኪሳራ ላይ ናቸው። ችግር የለውም። እንኳን አይደለም እስራኤል አልክ። እስራኤል ከክርስትና ጋር ምን ያገናኛታል? በሃይማኖት ነው እንዴ የሆነ እየተፋጩ ያሉ? አዎ የሃይማኖት ጦርነት ወገን የሚደግፉ አሉ። ሌላ ሀሳብ የሚደግፍ አለከና የሚደግፍ አይደለም። እስራኤል እና ታዲያ ጥላቻ አይደል? ከሃይማኖት ጋር ምን ያገናኛል? ጥላቻ አይደል እንዴ ታዲያ? እና እሱስ ሙስሊሞች እየደገፉ አይደለ እንዴ? ማንን የደገፉ? የአረብ ሀገራት ነው ከእስራኤል ጋር የሚዋጉትን ነው እንዴ ታዲያ? እንደ ስለምናየው ከሆነ ሙስሊሞችን ብቻ ጥላቻ ላላቸው ሙስሊሞችን የገደሉ ያሉ እዛ ጋር እንደ በእምነት ደረጃም ሳይሆን ፍልስጤማውያን አይተሽ ከሆነ በጣም እርዳታ የሚያስፈልጋቸው ነው። አሁን ቅርብ ጊዜ ራሱ መርከብ ሊገባላቸው ሲል ስንቱ ነው በራብ የሞተው? ስንቱ እያየናቸው በራብ የሞቱ ስንቱ። እዚህ ሆነን እነሱ ጋር ግን መድረስ አልቻለም። ይሄ ራሱ ትልቅ ጸጸት ነው ለኛ ማለት ነው። ነገ ልጆችሽ በራብ ሞተው እንደዚህ ማለት ነው እንዲህ ሲሰቃዩ ማየት ቤተሰቦች ደስ ይላል አይደል? ምክንያቱም ሌላ ሀገር ወይም አሜሪካ ወይም አንድ ሀገር ኢትዮጵያን እንዲህ ብታሰቃያት
በራብ ቢሞቱ የሃይማኖት የእምነት ጉዳይ ነው ብለሽ ታስቢያለሽ? አይደለም። ይሄ ገብቶሻል አይደል? እስራኤል ስላልክ ነው ይሄ የሃይማኖት ጉዳይ አይደለም ነው እንጂ ከእስራኤል ጋር ያላቸው እስራኤል በደንብ ያገናኛል። ኦኬ ምን ያገናኛል ነገር በደንብ ምክንያቱም አብዛኛው የሚደግፈው እንደውም ሲደግፍ ማየው ክርስቲያኖች ናቸው። የእኛን ጥላቻ ወይም ደግሞ ለሙስሊም ማህበረሰብ ያላቸው ጥላቻ ጥግ ከመድረሱ የተነሳ አሁን በብዛት ማለት ነው በብዛት ገድላት ላይ ስናነብ ማለት ነው ለእስልምና ያላቸው ጥላቻ እንዳለ እናያለን። ኖርማሊ ባይብል ላይ ባይኖር ማለት ነው ሌላ የምትቀበሉት ገድላት ድርሳናት ላይ እንዳለ እየገባውን ብናነብ ማለት ነው ብናይ ላሳያችሁ እችላለሁ። ገብታችኋል አይደል? የሆነ ነገርን ሲጠቀሙ እንደ እስላም ብሎ ነው የሚጠቀሙ። ያላቸው ጥላቻ ያስታውቃል። አብዛኛው ማለት ነው ከሚከተለው መጽሐፍ ነው ተከትሎ መጥቶ እዚህ እንትን እያደረገ ያለው። ይሄ የፋኖስ የእስራኤልን ተው የፋኖን ልትደግፊ ነው መተሽ ማስረጃ ህዝቡ ራሱ ፋኖ እንጂ ኦርቶዶክስ ገደለን አላለም። የህዝቡ ሙስሊም ራሱ ፋኖ ገደለን እንጂ ያሉት እናንተ ከምን ለኦርቶዶክስ ያላችሁ ጥላቻ ነው ኦርቶዶክስ ያላችሁት። ዝም በይ ቤተክርስቲያን ውስጥ ሄዶ የተደበቀ ያለው ሙስሊም ነው እንዴ? ምክንያቱም ንገረኝ። እሺ አይደለም ቤተክርስቲያን ውስጥ ሄዶ የሚደበቀው ሙስሊም ነው ወይ? ንገረኝ እስቲ ንገረኝ። ቤተክርስቲያን ውስጥ ሄዶ የሚደበቀው ሙስሊም ነው? ምን ማለት ከገደሉ በኋላ ነው የምትለኝ? ከገደሉም በኋላ ሆነ እነሱ ሁሌም ማለት የሚደበቁት ኢቭን ከኢትዮጵያ መከላከያ ጋር ሄዶ ሊጣሉ ወይም ሊደበቁ የሚሞክሩት ቤተክርስቲያን ውስጥ ነው። ያስፈራራቸው ይገባሉ። ታዲያ ከእነሱ ጋር ማን ይጣላል? ቤት እምነት ገብተው ማለት ነው። ይኸውልሽ የኢትዮጵያ መከላከያ የትኛውም ቤት እምነት ላይ ገብቶ ሰውን አይገልም። ያልከናል የትኛውም ቤት እምነት ላይ መደበቁን እኮ ይደበቃሉ። ግን ከፋራ ጋር እና ቤተክርስቲያን ብላ ተሰጣቸዋለች። ኦርቶዶክስ ስለሆኑ ነው አይደለም? ቤተክርስቲያን ብላ ወጥታለች ነው አይደለም? ቤተክርስቲያን ሃይማኖታቸውን ማየት ነው አይደለም? ቤተክርስቲያን ኦርቶዶክስ ስለሆኑ ነው አይደለም እያልኩሽ ነው። እሺ ፋኖ ነው ስለሚለም ንገረኝ። ፋኖ ነው ስለሚለም ምን የምን ቸርች ነው የተዘጋ ቸርች የተቆለፈ ቸርች ነው? አይደለም አይ እንደዛ ይባል ነገር የለም። ምክንያቱም ኦርቶዶክስ ስለሆኑ ነው ፋኖች በጠቅላላ። ፋኖ ሙስሊም ካለ ታሳይ ትችላለች። ምክንያቱም ሄዶ ሙስሊም መስጊድ ውስጥ ሲገደል አይ ሙስሊም ከሆነ ማለት ነው ያፋኑ የሚዋጋውን ነው እያልኩሽ ያለሁት። ይኸውልሽ የሚዋጋውን አሁን አብዛኛው ቅድም እንደ ሳውራ ሰምተሽኝ ከሆነ ኖርማል ብሔሩ አማራ የሆነ ሰው ሊደግፍ ይችላል። እኔ አማራ ነኝ ግን አልደግፍም። ገደል እንደዚህ ነገር አልደግፍም። እንደም ደግፋቸው እንዴ ሰው እየገቡ እየገደሉ እንደዚህ ነገር አልደግፍም። እኔ አልደግፍም በይ በቃ እንደዛ ከሆነ የሚደግፍ ካለ ይገርመኛል። ግን ደግሞ ሄደው የሚደግፍ እንዴ ኮመንት ላይ ማየት ትችላለሽ። በአሁን ሰዓት ማለት ነው ሌላ የትም ሄዳ አያስፈልግም። የሚደግፈውን ሰው ቆሻሻ ኮመንት ሲጽፍ ታያለሽ። ኖ ኦርቶዶክስ ብለህ ሜንሽን ስላረክ ነው እንጂ እግዚአብሔርን ሁሉም ሲጀመር ተናዷል። ግን ኦርቶዶክስ ብለህ ሜንሽን አድርጋችሁ እነሱ ናቸው ገዳይ ብለህ መሳደብ ስለጀመርክ የተሳደቡት አይቻልም። ታዲያ ፋኖች ኦርቶዶክስ አይደሉ እንዴ? ልትከራከሪ ነው? ልትከራከሪላቸው ከሆነ አይተሻላ ከሃይማኖት ጋር ከሆነ ነው ያለሽ በአሁን ሰዓት ማለት ነው። ከሃይማኖት ጋር ምን ያገናኘዋል እኮ ነው እኔ ጥያቄ። እየተከራከርሽ ቤተክርስቲያን መደበቃቸው ነው የምትለው? ጥላቻቸው ያላችሁ ጥላቻ ነው እንዴ? ለአማራ ፋና እየተዋጋ ያለው ለአማራ ክልል ነው አይደለም? ለአማራ ክልል ነው አይደለም? ለአማራ ክልል ነው አይደለም? ፋኖ እየተዋጋ ያለው ነው አይደለም? ስማይቤ ለአማራ ክልል ነው አይደለም ማለት ይሄን መልሽልኝ እስቲ። አዎ ታዲያ የአማራ ክልል ከሆነ መስጊድ ውስጥ እየሰገደ ያለው ማህበረሰብ አማራ ነው አይደለም? ታዲያ ለምንድን ነው ሄዶ የሚገለው? ይሄ ለእስልምና ያለው ጥላቻ ስለሆነ ነው እንጂ ለአማራ ህዝብ እየቆመ ከሆነ ሄዶ መስጊድ ውስጥ ያለውን ሰው አይገልም። ገብቶሻል? እነሱ ቆይ ገዳም ስንሄድ ስንቱን የፋኖ አይደለም ጫካ እንትን እያለ የሚያደርግ ነበር። ንገረኝ። ችግራቸው ከመንግስት ጋር ከሆነ እየሰማሽኝ፣ ችግራቸው ከመንግስት ጋር ከሆነ ከመንግስት ሰራዊት ጋር ሄደው መዋጋት ይችላል። ግን ምንም የማያውቀውን ሄዶ ሰላም አምጣልን እያለ ዱዓ የሚያደርገውን መስጊድ ውስጥ ሀገራችን ላይ ሰላም አምጣ እያለ እየጸለየ ያለውን ማህበረሰብ ሄዶ መግደል ይሄ ትልቅ ማለት ነው ጥላቻ እንዳለ ነው የሚያሳየው። ገብቶሻል አይደለ?
እኮ ስማ እነሱ እናንተ ብቻ አይደሉም። ገዳም ስንሄድ ስንት ሰው ተይዞ የለ እንዴ ነው የምልህ። እኛ ራሱ ሄደን ከመንገድ ስንቴ ተመልሰናል። ገዳም ውስጥ እየገደሉ እንዴ ጫካ ውስጥ ሌሎች ወገናችን ምን አለ መሰለሽ እዚህ ጋር ፋኖ የኦርቶዶክስ አማጺ ነው። መነሻውን አማራ ያድርግ እንጂ የኦርቶዶክስ አማጺ ነው። የሃይማኖታዊ ታጣቂ ነው። ኢትዮጵያ ላይ ስልጣን ሊኖረው የሚገባው ወይም የመንግስት መንበረ ስልጣኑ በኦርቶዶክስ እጅ መሆን አለበት ብለው ነው የሚያምኑት። ኦኬ እና የሚደበቁት ገዳም ውስጥ ነው። የሚደበቁት ቤተክርስቲያን ውስጥ ነው። ቤተክርስቲያን ውስጥና ገዳም ውስጥ እየተደበቁ ከገዳምና ከቤተክርስቲያን ውስጥ እየወጡ መስጊድ ውስጥ ገብተው ሙስሊሞችን ንጹሐኖችን እያረዱ ነው። ይህን ያደረጉት ለምንድን ነው? ሙስሊሙ ማህበረሰብ ኦርቶዶክስ እንዲከበር አላደረገም ነው። ኦርቶዶክስ የማትከበርበት በራሷ እንትን እንጂ በራሷ ችግር እንጂ በሙስሊሙ ማህበረሰብ ችግር አይደለም። የኦርቶዶክስ የዶክትሪን ችግርም ሆነ የኦርቶዶክስ የታሪክ ችግር ሙስሊሙ ማህበረሰብ ተጠያቂ ሊሆን አይችልም። ከአሁን በፊት ጎንደር ላይ ከ53 በላይ ሙስሊሞችን ጎረቤቶቻቸው ሳይቀር ቀጥቅጠው ገድለው ቤቶቻቸውን አቃጥለው ንብረታቸውን የዘረፉት ለምንድን ነው? ኦርቶዶክስ እንደ ድሮ እየተከበረች አይደለችም ነው። ኦርቶዶክስ መከበር ማለት ምን ማለት ነው? እኔ አሁን ሊገባኝ አልቻለው። ኦርቶዶክስ እንድትከበር ሙስሊሙ መሞት አለበት ወይ ነው? ኦርቶዶክስ መከበር ማለት ምን ማለት ነው? መከበር ማለት ምን ማለት ነው? እኔ ሊገባኝ አልቻለው። በራስሽ ያልሽ ነው ግን መሲ እኛ እንደዚህ አላለም። እነሱ ምንም እኮ ያገናኛል። እንደዚህ አላለም ነው እኛ እንደዚህ አላለም ነው ያልሽው። ያ መከበር ምን ያገናኛል? እስላም ገለን ነው የምንከበር አሉ እኮ ኦርቶዶክስ እንድትከበር እንትን ዲያቆን ዮርዳኖስ አታውቂውም? የጎንደሬው ዲያቆን ዮርዳኖስ ኦርቶዶክስ እንደ ድሮ እየተከበረች አይደለም ነው ያለው። እንደ ድሮ እየተከበረች ያ እሱማ ትክክል ነው። ያ ስዕል አድሮ በመቅደድ መጽሐፍ ቅዱስ በመቅደድ ምናምን እሱን አይተው እንደዚህ ያለው። ይሄም የስዕል አድሮ መቀደድ አሁን ሰሞኑን ነው በፕሮቴስታንቶች መጽሐፍ ቅዱስ ራሱ ስንት ሙስሊም ነው እየቀደደ ያለው ቪዲዮ ያለው። ኧረ በእናትሽ እንደዚህ አትበይ። ሙስሊም መጽሐፍ ቅዱስ አይቀድም እንደዚህ አይቀደደ የሚለው ይሄ እንደዚህ አትበይ። ሰው ወዴት ነው የምትሄጂው? አሁን አንቺ ወዴት ነው ስለቀደደ ነው ያ በዛ ተነስተው ስለመቅደድ ወዴት ነው የምትሄጂው? ነው ወዴት ስለመቅደድ የምታወሩ ለምንድን ነው? ቤተ እምነት ውስጥ ገብታችሁ ሙስሊሞችን ማረድ ከኦርቶዶክስ ክብር ጋር ምን ያገናኘዋል ነው የኔ ጥያቄ። ምንም አያገናኘውም ነው። እኔ ደግሞ ካላገናኘው ለምን ትገላላችሁ? ክርስቲያን መግደሉ ምን ማስረጃ አለሽ? የኔ ጥያቄ እና ፋኖ የኦርቶዶክስ አማጺ አይደለም እንዴ? ፋኖ እኛንስ የገደለን አልነበር? እኔ ገዳም ስንሄድ ጫካ ማን የገደለሽ? መቼ ይኸዋለሽ አይደል እንዴ? በህይወት እኔ ማለው ስንቱ ክርስቲያን ማን የተገደለ ክርስቲያን የለም። እግዚአብሔርን አለ በጣም እነዛም ደግሞ የመንግስት ደጋፊ ናቸው የተባሉ ናቸው። እነዛም መንግስት ብልጽግና እንደግፈዋል የተባሉ ናቸው የተገደሉት። ገንዘብ አነሰጥም ያሉት ናቸው የተገደሉት። እነዚህ ቤተ እምነት ውስጥ ቁጭ ብለው ነው የተገደሉት። እየሰገዱ መስጊድ ውስጥ ነው እንትን ያሉት። ይህም ብቻም ሳይሆን ገንዘብ አንጡ ተብለው ታፍነው የተወሰዱ ሙስሊሞች ገንዘብም ሰጥተው ተገለዋል። ገንዘብ የሰጡ ኦርቶዶክሶች ይፈታሉ። ደግሞ አብዛኛው አማራ ክልል ላይ ፋኖ የሙስሊሙን ንብረት ነው የእንትን የሚለው የሚዘርፈው ብዛት ማለት ነው። ኦርቶዶክስና ሙስሊሙ እኩል አይዘረፍም። ኦኬ የኦርቶዶክስ በሬ እና የሙስሊም በሬ እኩል አይነዳም። አብዛኛው በብዛት እንትን የሚለው የሚዘረፈው ሙስሊሙ ማህበረሰብ ነው። ተግባብተናል። ስለዚህ እኛም ተገለናል ያላችሁት እናንተ የብልጽግና ደጋፊ ናችሁ ተብላችሁ ስለተጠረጠራችሁ ነው እንጂ ሙስሊሙ ማህበረሰብ መስጊድ ውስጥ የሚገደለው ለምንድን ነው? እንዴ ስለመቀደር ታወራለች እንዴ? ስለአድኑ ስለመቀደር ታወራለች እንዴ? ንጹሃኖች ምዕመናን መስጊድ ውስጥ ቁጭ ብለው ጸሎት እያደረጉ እየተገደሉ ያ ነገር ማውገዝ ሲገባሽ ስለ ስዕላድኖ መቀደር ታወራለች እንዴ? ስዕላድኖ እኮ ብትቀጅ እኮ ነገ በ50 ሳንቲም ተገዣለሽ እኮ። በየሱቁ ሞልቶልሻል እኮ። ፀሐይና ንፋስ ያገረጣው ስዕል ሞልቶልሻል እኮ። ስዕል ማሳል ሄደሽ እኮ ስዕል ቤት ሄደሽ ማሳል ትችያለሽ እኮ። ስዕል ማሳል ትችያለሽ። ተግባብተናል። ኦርቶዶክስ እንድትከበር እየተባለ እኔ አሁን ሊገበኝ ያልቻለ ኦርቶዶክስ መከበርና መፈራት ማለት ምን ማለት ነው? ኦርቶዶክስ እንድትከበር ወይም ኦርቶዶክስ እንድትፈራ ማለት ምን ማለት ነው? ሊገበኝ ያልቻለ ይሄ ነው። ያ ጀማአ ስንትና ሶሻል ሚዲያ ተጠቃሚ የሆናችሁ በሙሉ ቪዲዮ ስሩ፣ ቫይራል መውጣት አለበት።
የሚዲያ ሽፋን ማግኘት አለበት። መስጊድ ውስጥ ምዕመናን እየተገደሉ መሆናቸው የሚዲያ ሽፋን ማግኘት አለበት። ምክንያቱም ኦርቶዶክሱ ማህበረሰብ ገና ሳይበደል ተበደልኩኝ ሙስሊም በደለኝ ያለ የውሸት ፕሮፓጋንዳ የሚሰራ ማህበረሰብ ብቻም ሳይሆን ኢቨን ሙስሊሙ ተበድሎ በደልን ካፍ ላይ የሚነጥቅ መንጋ ማህበረሰብ። ስለዚህ የኢትዮጵያ ሕዝብ ማወቅ አለበት። መስጊድ ውስጥ እየገቡ ምዕመናኖችን አማኞችን እያረዱ እንደሆነ መታወቅ አለበት። ፋኖን አይገደላቸው። ማነው የገደላቸው ለምትሉ ትናንትና በአማራ ክልል በደቡብ ወሎ ዞን መካነ ሰላም ከተማ የኦርቶዶክስ አማጺ የሆነው ፋኖ መስጊድ ውስጥ ገብቶ የኢሻ ሰላት የሚሰግዱ ሙስሊሞችን ገድሏል። የኢሻ ሰላት የሚሰግዱ ሙስሊሞችን ረሽኗቸው ነው የወጣው። ኦርቶዶክስ አገር ስሎች በፍራት መከበር አለበት ካልሽና ሙስሊሙን እስከ መቼ ነው የምትገሉ ነው? ሙስሊሙን አርደሽ ነው ኦርቶዶክስን የምታስከብሪው? ኦርቶዶክስ የምትከበረው በያዘችው ዶክትሪን በያዘችው ታሪክ እንጂ ሙስሊምን ስላረድሽ አይደለም። ኦርቶዶክስ የምትከበረው የኦርቶዶክስን ሌላ መከበሪያ ሄደሽ ፈልጊ እንጂ መስጊድ ውስጥ እየገባሽ አማኞችን በማረድ አይደለም እንዴ። ኦርቶዶክስ ሀገር ስለሆነች መከበር አለባት ትላለች እንዴ? እና መስጊድ ውስጥ እየገባችሁ ሙስሊሞችን ስላረዳችሁ ነው የምትከበረው? በነገራችን ላይ ፋኖ የሰራው ስራ ምንድን ነው? የኦርቶዶክስ ደብተራዎች የለጠፉብንን የውሸት ታፔላ ነው የጣሉት። ኦኬ፣ የኦርቶዶክስ መሪዎች፣ የኦርቶዶክስ ባለስልጣናት፣ የኦርቶዶክስ ገዢዎች በየመስጊዱ፣ በየቤቱ፣ በየዱሩ፣ በየገደሉ ሙስሊሞቹን ሲገድሉ ኖረው ደብተራው ቤተክርስቲያን ውስጥ ይሄድና ደብተራው ቤተክርስቲያን ውስጥ ሄዶ ገዳይ ናቸው፣ አራጅ ናቸው የሚል የሐሰት ታፔላ ስለጥፈብን ነው። የሐሰት ታፔላ ስለጥፈብን ኖሯል። ስለዚህ የደብተራ ትውልዶች ደብተራው አያት ቅድመ አያታችሁ የለጠፈብንን የውሸት ታፔላ በዚህ ሰዓት ያለው ታጣቂዎቻችሁ ምን አድርገዋል? ታፔላውን ጥለውታል። በቃ ታፔላውን ገንጥለውታል። ሰላት የሚሰግድ ሙስሊም መስጊድ ውስጥ እየገቡ የሚገድሉ። የሚያሳዝነው እኮ ከቤተ ክርስቲያን ነው። እንግዲህ የኦርቶዶክስ ቤተ ክርስቲያን የፋኖ መደበቂያ ናት። ገዳሙ የፋኖ መደበቂያ ነው። ከገዳም እየወጣ ነው እንግዲህ መስጊድ ውስጥ እየገባ ሙስሊሙን የሚዘርፈው። ከቤተ ክርስቲያን እየወጣ ነው ሙስሊሙ ቤት ሄዶ የድሃውን በሬ እየነዳ እያረደ የሚበላው። በነገራችን ላይ በዚህ ሰዓት በቃ የኦርቶዶክስ እምነት ተከታይ የሆነ ብቻ ነው የሀገሪቱን ስልጣን መያዝ አለበት ብለው ነው የሚያስቡት። መቼም አይሳካላችሁም። እናንተ ብልጽግናን አሸንፈን ስልጣን እንይዛለን ነው አይደለም? ሲያምራችሁ ይቀራል። ይሄንን እሺ፣ ሀሳብ ያላችሁ ካላችሁ ተናገሩ። ቀጥሉ።